ሞትን እንቅደመው የስብሐት ገብረ እግዚአብሔር ማስታወሻ ከዘነበ ወላ። ተረት የላም በረት። አንዲት ሴትዮ ነበረች። እሺ ስትኖር ታመመችና ሞተች፣ ተቀበረች። ይህ የሁላችንም የሕይወት ታሪክ ነው። ከሌቱም አይነጋልኝ መጽሐፍ የተወሰደ። ደራሲ ስብሐት ገብረ እግዚአብሔር። እነሆ ቀዳሚና ተከታይ የኃላፊውና የመጪው ትውልድ አባል ሆነን ተገናኘን። ጋሼ የአዲሱ ትውልድ አባል ከቶውንም የማይባልበት ምዕራፍ ላይ ደርሷል። የኃላፊው ትውልድ አባል ለመሆን በመጨረሻዋ የሕይወት ጠርዝ ላይ ይገኛል። የኔም ትውልድ ይከተለዋል። ሕይወት እልፍ አላፍን ያሸጋገረችው በቅብብሎች ነው። እንደ ወንዝ በምትሃቷ በውስጣችን ለዘመናት ፈሳለች። ወደፊትም እንደዚሁ ሂደቱ ይቀጥላል። ከዕለታት አንድ ቀን ዘነበ። አቤት ጋሼ። ሞትን እንቅደመው። እሺ፣ ግን እንዴት? ከማውቀው የማስታውሰውን ሁሉ ልንገርህ። ማለፊያ የሚጣፈውንም የማይጣፈውንም ነው የምነግርህ። እያያዝኩ ነው። እንቀጥል። ሄንድሪክ ቫን ሉን የሚባል የደች አሜሪካዊ ደራሲ ዘ ወንደሪንግ ጁ የሚባል ልቦለድ ጽፏል። ባጭሩ ላጫውትህ። በእኛ ቋንቋ ስትተረጉመው ከርታታው ይሁዲ ልትላት ትችላለህ። ይሁዲው ሲፈርድበት ሊፈታተነው ከማይችለው ቀና ብሎ ሊያየው ከማይገባ ሰው ጋር ለዘላለሙ ተቀያየመ። ድንጋይ ቢወድቅብህ ይጎዳሃል፣ ብትወድቅበት ይጎዳሃል እንዲሉ አልኩት። ኢየሱስ ክርስቶስን ወደ ጌተሰማኒ ጉብታ ሊሰቅሉት መስቀል አሸክመው እየገረፉ ይወስዱታል። እየተንገዳገደ እየወደቀ እየተነሳ ያዘግማል። በአካሉ ውስጥ የቀረችው እንጥፍጣፊ ጉልበት ነች። በዚህ መሃል በዛ ባልታደለ ይሁዲ ደጅ ያልፋል። የቤቱ ጥላ ጥልታለች። ጌታ ኢየሱስ እዛ ጋር ትንሽ እፎይ ለማለት ጓጉቶ እየተንገዳገደ እየተወላገደ ጠጋ ሲል ይሁዲው አየውና ምን እዚህ ትሽመደመድብናለህ? ፈጠን ብለህ ሂድ ቀርፋፋ አለው። ኢየሱስም ቀና ብሎ አየውና እኔስ እየሄድኩ ነው፣ አንተ ግን እስከምመለስ እዚሁ ትቆየኛለህ አለው። ያ ከርታታ ይሁዲ አሁንም በዓለማችን ላይ በሕይወት አለ። በልዩ ልዩ ሀገር እየተዘዋወረ ይኖራል፣ አይሞትም። ኢየሱስ ወደ ዓለማችን ዳግም እስኪመጣ ይጠብቀዋል። የዛን ጊዜም እድለኛ ከሆነ ነው የሞትን ጽዋ የሚጠጣት። እስከዚያ ድረስ ግን መንከራተቱን ይቀጥላል ባለበት ሀገር። ለረጅም ጊዜ አብረውት የኖሩት ሰዎች ተገርመው አንተ አታረጅም አትሞትም እንዴ ሲሉት በቃ አውቀውኛል ማለት ነው ይልና ሀገር ቀይሮ የእርግማን ኑሮን ይቀጥላል። አንተ ራስህ የአረብ መልክ ያለው ሰው ካጋጠመ ተጠራጠር፣ ምናልባት ከርታታው ይሁዲ ሊሆን ይችላል። እኔ እንኳን አንድ ቀን ተረት ሰፈር አይቼዋለሁ አለና ጋሼ ከልብ ያሳቀኝ። ያ ከርታታ ይሁዲ እሱ ራሱ ጋሼ እንዳልሆነ ምን ማረጋገጫ አለኝ? ጋሼ ባጸደ ሥጋ ዕድሜው ከ6 10 ፈቅ ይበል እንጂ በእኔ ግምት በንባብ እንደዚህ እንደ ከርታታው ይሁዲ ከ2000 ዓመታት በላይ ኖረዋል ስላስባለሁ። በንባብ ርዕሰ ጉዳይ አውግተን ምናባዊ ጥልቀቱን ሲያሳየኝ ይርቅብኝና አለማንበቤን እንድገነዘብ ያደርገኛል። አስተሳሰቡን ሳስተውል ጥልቀቱ ያስደንቀኛል፣ ርቀቱ እንደ ምትሃት ያፈዘኛል። አንድ ሰው እስከዚህ ድረስ ያውቃል ስል እገረማለሁ። የጋሼን ነፍስ ስመዝናት የምትታየኝ እንዲህ ነው። እሱ ጥፏትም ያስነበበኝ በወግም ሲያጫውተኝ ሚጢጢ የሆነች አንዲት የአንትሮሎጂ መጽሐፍ አንብቤያለሁ። ጊዜው ቆይቷል። ጭብጡ ግን እዚህ ውስጥ አሁንም አለ። ጭንቅላቱን በጣቱ እየነካ ከ10 ሰዎች መካከል አንዱ በውድም በግድም አብረውት ያሉትን ሰዎች መምራት ነው የሚፈልገው። ሁለተኛው ሰውዬ መምራትም መመራትም አይፈልግም፣ አፈንጋጭ ነው።
ሳይንቲስት፣ ደራሲ፣ ፈላስፋ ወይም የአንድ ጥበብ ሊቅ ነው። ሁሌም ራሱን እንጂ ሌሎቹን አያያቸውም። አብረውት ቢኖሩም ባይኖሩም ሁሌም ብቻውን ነው። የተቀሩት 8ቶቹ ግን መንጋ ናቸው። የሚመራቸው አለዚያም የሚነዳቸው መሪ ያስፈልጋቸዋል ብሎኛል። ይህ ሰው ለእኔ በሁለተኛ ደረጃ ላይ የሚገኝ አፈንጋጩ፣ በሰው ዱር በሰው ደን ውስጥ እየኖረ በራሱ ዓለም ውስጥ የመነነ ሰው ነው። በምናባዊ ሂደቱ ርቋል። ከመጽሐፍት ዓለም ካነበበው ይልቅ ያላነበበውን መቁጠሩ ነው የሚቀለው። በ3 ቋንቋዎች አሳምሮ ያነባልም ይጽፋልም። በእንግሊዝኛና በአማርኛ ይጠበባል። ፈረንሳይኛ አሳምሮ ይችላል። የአፍ መፍቻ ቋንቋውን ትግርኛን ጨምሮ በ4 ቋንቋዎች ይናገራል። በእንግሊዝኛና በፈረንሳይኛ በስነ ጽሑፍ፣ በፍልስፍና፣ በስነ ልቦና፣ በስነ መለኮት፣ በታሪክና በወታደራዊ ሳይንስ አንብቧል። ይህንን ጥበብ እንደ አስፈላጊነቱ ወደ አማርኛ እየመለሰ በጋዜጣ በመጽሔቶች ላይ ጽፏል። በአጠቃላይ ጋሼ በ2 እግሩ የሚሄድ ነፍስ ያለው ድንቅ ሙሉ ቤተ መጻሕፍት ነው። በበርካታ ኢትዮጵያውያን አንባቢዎች ዘንድ ባዕድ የሆነውን የባህር ዓለም የጋሼ ነፍስ ጠልቃበታለች። በእርግጥ ሰውየው አንባቢ ጥልቅ አንባቢ ነው። ስለዚህም ለእኔ ጋሼ በአሁኑ ሰዓት ገዝፎ የሚታየኝ ከደራሲነቱ ይልቅ ድንቅ አንባቢነቱ ነው። ለዚህም ነው ያልኖረበትን ዘመን ያልበቀለበትን ጊዜ መርምሮ በማንበብ በእኔ ግምት ከ2000 ዓመታት በላይ ኖሯል የምለው። በ1960ዎቹ የዩኔስኮ ዳይሬክተር የነበረው እምቧ ሲናገር በአንድ የአፍሪካ መንደር የሚኖር ሽማግሌ ሞተ ማለት አንድ ሙሉ ቤተ መጻሕፍት ተቃጠለ ማለት ነው ይለናል። አባባሉ ታላቅ እውነትን አስኳል ያደረገች ነች። የእኛ የአፍሪካውያን ቤተ መጻሕፍት አባቶቻችንና እናቶቻችን ናቸው። እዚህ እኔ ባለውበት አካባቢ ላለነው አፍሪካውያን ጋሼ ተልኮልናል። እናንተ አካባቢ ያሉትን አዛውንትና ባልቴቶች ልብ ብላችሁ በማስተዋል ፈልጓቸው። በቅርብ ርቀት ታገኟቸዋላችሁ። የሙጥኝ በሏቸው። ከማለፋቸው በፊት የሚያቀብሏችሁን ሁሉ እንዲያካፍሏችሁ ጣሩ። እኛም አላፊው ትውልድ ሲያቀብለን ለተተኪው ትውልድ ማስተላለፉን ባህል እናድርግ። እንዲህ አድርገን ነው ዘርተን ለመቃም ወልደን ለመሳም ታድለን ሙሉ ሰው የምንፈጥረው። ጋሼ ይህንን ስሜቴን ይረዳና የአንድ መጽሐፍ ርዕስ አንስቶ አንብበኸዋል ይለኛል። ዘ ኦልድ ማን ኤንድ ዘ ሲ ምን ማለት ነው? እኔ እኮ መርከበኛ ነበርኩ ስለው፣ ኦ ሴለር፣ እኔ እኮ ያላነበብከው መስሎኝ ላጫውት ነበር። ጭብጧ ደስ አትልህም? ያንን ሁሉ ታሪክ በጥቂት ገጸ ባህሪያት ሲያጫውትህ። አሪፍ ደራሲ ነው ኤርነስት ሄሚንግዌይ። ስለ ባህር ካነሳን አልቀረ ሞቢ ዲክን አንብበዋል? ቋንቋው ከበደኝ። ስለ ቋንቋ ክብደት አትጨነቅ። ለምን ሩብ ብቻ አይገባህም? ደጋግመህ ማንበብ አለብህ። እንዲያ ያልክ ነው ከደራሲው ቋንቋ ጋር ሐሳብ ለሐሳብ የምትግባባው። እንደገና መጀመር አለብህ። ለማንኛውም መጽሐፉን አግኝተህ እስከምታነበው የማውቀውን ላጫውትህ ይልና ይጀምራል። ቀደም ብሎ የኖርኩት ሕይወት ከባህር ዓለም ጋር አስተዋውቆኛል። ጋሼ በቃል እየሳለ የሚያሳየኝ እያንዳንዷ ምዕራፍ ግልጹና ትታየኛለች። ረክቼ ድንቅ ነው ስለው፣ አንተ ደግሞ ደስ ያለህን ርዕስ ምረጥና ጠይቀኝ። እዚህ ጭንቅላቱን እየጠቆመኝ አሪፍ ቤተ መጻሕፍት አለልህ፣ ጠይቀኝ። ማንበብ ማገላበጥ ሳያስፈልግህ የማውቀውን ሁሉ ላጫውትህ ላስተምርህ ዝግጁ ነኝ ይለኛል። ይህ አባባሉ እምቧን ያስታውሰኛል። አዘውትሮ የሚዛትን ፌስታል ገለጥ አድርጌ ዛሬ የሚነበብ አልያዝክም አልኩት። ዘ ሂስትሪ ኦፍ ጂሰስ ክራይስት በሚል ርዕስ በኢየሱስ ክርስቶስ ላይ የተጻፈ መጽሐፍ ግንጣይ ከፌስታሉ አውጥቶ አሳየኝ። የተቀረውስ አልኩት።
መጽሐፉ ቅጹ በጣም ትልቅ ነው። ያንን በዚህ ፌስታል ውስጥ ይዤ በየሄድኩበት ላነበው ሞከርኩ። ክብደቱን አልቻልኩትም። ስለዚህ በየቀኑ የማነበውን ያህል እየገነጠልኩ ይዤ ሄዳለሁ። ሸክሙም ቀለል አለልኝ። አሁን ልጨርሰው ጥቂት ነው የቀረኝ። አንብቤ እንዳጠናቀቅኩት አንድ ወዳጅ አለ ማተሚያ ቤት የሚሠራ። ለእርሱ ሰጠውና እንደገና ይጠርዝልኛል። ጋሼን ምንጊዜም ማንበብ ጀምሬው እንዳልጨረስኩት እንደሚያጓጓኝ መጽሐፍ ነው ማየው። ሁሌም ተገናኝተን ስንለያይ እንደ ጓጓው ነው። ባገኘሁት ቁጥር አዲስ ነገር ሳይነግረኝ አይቀርም። ይህንን ሲያደርግ እኔን ማስደነቅ ፈልጎ አይደለም። በአጋጣሚ በዕለቱ የምንወያይበት ርዕሰ ጉዳይ የሚፈጥረው ነው። ይህንን ታላቅ የእውቀት ክምችቱን ያዳበረባት ጥበብ ማንበብ አሁንም ማንበብ ናት። ጋሼ መጽሐፍትን ብቻ ሳይሆን ሰዎችንም ያነባል። ይህ ሕሊናው በመጽሐፍት ጥበብ እንደ ክቡር ማኅደር የደረጀ ሰው የማያውቃቸው ርዕሰ ጉዳዮችም አሉ። በዚህ ወቅት በዛው በዚህ ርዕሰ ጉዳይ ላይ ምንም የማውቀው ነገር የለም፣ እስኪ የምታውቀውን ያህል አጫውተኝ ይልና የሠራ አካላቱ ጆሮ ይሆናል። ይህ የእውቀት ክምችቱ በአናቱ የተጠራቀመው በማንበብ ብቻ ሳይሆን በመወያየትና በመማርም ጭምር ነው። እነሆ በዚህ በማደንቀው በማከብረውና በምወደው ሰው ሕይወት ላይ አንድ መጽሐፍ ልጽፍ በጽሕፈት ጠረጴዛዬ ላይ ተሰይሜያለሁ። ባለፉት 7 ዓመታት ከዚህ ሰው ጋር ቅዳሜ እየተገናኘን በሕይወት፣ በሥነ ጽሑፍ፣ በፍልስፍናው፣ በእምነቱና አመለካከቱ ዙሪያ ተወያይተናል። ማስታወሻዬ በትዝታው ዳጎስ ብሏል። በመቅረጸ ድምፅ ከ40 ካሴት በላይ የቀረጽኩት ቃለ ምልልስ አድርገናል። ይህንን ሳደርግ ለራሴ ዕውቀት ማጠራቀሜ እንጂ በሕይወቱ ላይ እጠበባለሁ ብዬ አልነበረም። ምክንያቱም በእርሱ ሕይወት ላይ ለመጠበብ ልጁን ጨምሮ ከ5 ያላነሱ ወጣቶች ለመጻፍ መሰናዶ ላይ መሆናቸውን ነግሮኛል። እኔም የራሴን ሥራ እንደ መጠባበቂያ ይዤ በመማሬ ላይ አተኮርኩ። ቅዳሜን በመንፈስ ከጋሼ ጋር፣ እሁድን ከወይዘሪት ፀሐይ ጋር አሳልፋለሁ። ሰኞ በሕይወት ኃይል ተሞልቼ ወደ ሥራ ያዘግማለሁ። በዚህ ሂደት ዓመታት ተቆጠሩ። ከወይዘሪት ፀሐይ በላቸው ጋር ተፈጣጥመን በአንድ ጎጆ ለመኖር ወሰን። የውል አባቶቼ እንዲሆኑ ለጋሼና ለጋሻ አስፋው ዳምጤ ነገርኩ። በደስታ ተቀበሉት። አሳዛኙ አጋጣሚ እግዜሩ ይህንን ደስታ በጋራ እንድናሳልፈው አልፈቀደም። ጋሻ አስፋው የዕለቱን ዶፍ ዝናብ ተቋቁመው በስፍራው ተገኙ። ጋሼ ግን በሳምባ በሽታ ተይዞ አልጋ ያዘ። በዚህ ጊዜ ደነገጥኩ። የትዳሬ መስመር ቢያስደስተኝም እርሱን በሞት ከተነጠቅኩ የናፈቅኩትን ሕይወት አጉድዬ አሰብኩ። ልብ ብዬ ሳስተውል በሕይወቱ ላይ ሊጠበቡ የወሰኑ አንድ ቀን የሕይወት ታሪኩን ጽፈው ለማስነበብ ትልሞ ያላቸው 4 እንስትና 1 ወጣት ምንም ያደረጉት ጠንካራ እንቅስቃሴ የለም። ይህንን ተግባር እንዳከናውን ሕይወት እንዳጨችኝ ገባኝ። ስለዚህ ከጫጉላው ሽርሽር እንደተመለስኩ ካሴቶቹን እየገለበጥኩ በመልኩ ማስፈር ጀመርኩ። ማስታወሻ ደብተሮቼን ማንበብ ተያያዝኩ። የሕይወት ታሪኩና ልምዱ በቅደም ተከተል ባለመቀመጣቸው ራሱን የቻለ ለአስጨራሽ ተግባር ገጠመኝ። በቅዴ ውስጥ ያስኳቸውን 24 ምዕራፎች በተደጋጋሚ ቃለ ምልልስ ሞላዋቸው። ንባበ ስብዓት ስል ርዕስ የሰጠሁት ምዕራፍ ግን ከሰውየው ምናባዊ ምጥቀት አኳያ ዩኒቨርስ ሆነብኝ። በእኔ አቅም ሳልቆጥብ ሳልከረክምለት በምታዩት መልክ አሰናዳሁት። ቀደም ብዬ በባህር ማዶዎችም ሆነ በአገራችን ሰዎች ሕይወት ታሪክ ላይ የተጻፉ መጽሐፍትን በማንበብ ሳላስበው ራሴን በደንብ አዘጋጅቻለሁ። ይህንን ሳደርግ የጋሼን ሕይወት ለመጻፍ እንደ ቅድመ ዝግጅት ይጠቅመኛል ብዬ አይደለም፣ ከማነበው የሕይወት ዘርፍ አንዱ በመሆኑ እንጂ። እግረ መንገዴንም እነዚህ በሥራቸው የተደነቁና የተረገሙ ሰዎችን ሕይወት ሳነብ በፍቅር ረገድ የደረሰባቸውን የሕይወት ምስል እየተረጎምኩ አስቀምጨዋለሁ። የእነዚህ ሰዎች የፍቅር ሕይወት በእኔና በጋሼ መካከል ላደረግነው ቃለ ምልልስ ማጣፈጫ ሆነዋል። እሱም በንባብ ዓለም ያጋጠመውን
በመኖር የደረሰበትን እያወጋኝ ዕለታቱን አጣፍጠን አልፈናቸዋል። በእኔና በአብሮ አደጎቼ መካከል ያሳለፍነውን ሕይወት በፈጠራ ጥበብ ተጠቅሜ የጻፍኩትን ሥራ ሳነብለት ይደሰታል። አንዳንድ ቀንም ልጅነትን አንብብልኝ እንጂ ይለኛል። የጠየቀኝን አደርጋለሁ። አንዴ አንዷን ምዕራፍ አንብቤ እንዳጠናቀቅኩለት ተነስቶ ቆመ። ወገቡን ይዞ ቁልቁል እያስተዋለኝ ሁላችንም ከዕለታት በአንዱ ቀን ልጆች ነበርን። ይህ አሁን ያነበብክልኝ ታሪክ የሁላችንም ነው። ልዩነቱ የእኔ የባላገር ሲሆን የእናንተ ደግሞ የከተማ መሆኑ ነው። ለዚህ መጽሐፍ እኔ ነኝ መግቢያውን የምጽፍልህ። ማስተርፒስ ወደ አማርኛ ስነ ጽሑፍ እየመጣች ነው አለኝና ለሽንት ወጣ። የአንድ ወጣት ደራሲ አባባል ትዝ አለኝና አብሰለሰልኳት። በእንዲህ አይነት የአድናቆት ወቅት ራሴን አስቸኳይ ስብሰባ እጠራለሁ። ማንም የኔን ሥራ ሲያደንቅልኝ የማደምጠው 10% ያህል ብቻ ነው። ጋሼ ከሽንት ቤት እንደተመለሰ እየተቀመጠ ዘነበ፣ ማስጠንቀቂያ ልንገርህ። ሴትንና ደራሲን ስታደንቅ እየተጠነቀክ ነው። ሴትን ልጅ ቁንጅናዋን፣ ወጣት ደራሲን የባህር ሥራውን ስታደንቅ የዘላለም አድናቆት መስሎት እንደ ሰከረ ይቀራል። ስለዚህ ስታደንቅ በጥንቃቄ መሆን አለበት። አንዳንዴ የምነግርህን ብቻህን ስትሆን የምታብሰለስላት ነች። አንዷ ይቻትልህ። ይህችን ልብ በል። በሻህንሻ ጊዜ የተነገረች ነች። ንጉሡ ቁርሱን በልቶ እንደጨረሰ ገበታው ከፍ ይላል። ይህንን ጊዜ ይህችን ቃል ለመናገር ዕድሜው የሚፈቅድለት አንድ ሰው ይመጣል። ለምሳሌ አንተ ንጉሥ ብትሆን ለእንዳንተ አይነቱ በእኔ ዕድሜ ውስጥ ያለ ነው የሚመረጥልህ። ብዙ ጊዜ ከሥጋ ዘመዶቹ አጎቱ ወይም ያስተማረው መምህር ነው ይህንን መልእክት እንዲያስተላልፍለት የሚመረጠው። ዓለምን የሚገዛው ምንጊዜም አደጋ ላይ ነው። ንጉሥ ስለሆነም ሰውን እንደ ቁንጫ ሊቆጥር ይችላል። ይህንን አደጋ ለመከላከል ያ የተመረጠ ቀስቃሽ መጥቶ በረጅም ዘንግ ኳ ኳ ያደርጋል ወለሉን። ንጉሡ ቀና ብሎ ነቅቶ ጆሮውን ይከፍታል። ቀስቃሹም ሟች መሆንህን አትርሳ ብሎት ይወጣል። ለምን ማለት ጥሩ ነው፣ ገዢ ነዋ። ይህ ሰውዬ እኮ ሰው ሆነ እንጂ ያለው ስልጣን የአምላክን ያህል ነው። አንቂው ወይም ቀስቃሹ ደግሞ የአምላክ ስልጣን ተሰጠህ እንጂ ሰው ነህ ሲለው ነው። ሰው መሆንህን አትርሳ ስትለው ሰው ፈራሽ መሆኑን ያስታውሳል። አንተ ስትሆን ብቸኛ ስለሆንክ በ6 ወር አንዴ ቢነገርህ ይበቃሃል። ንጉሡ ግን በቀን በቀን ያስፈልገዋል። አየህ፣ በመስጠት ሳይሆን በሞትና በሕይወት ፍርድ ላይ እየው። ንጉሡ መልክህን አይቶት ብታስጠላው በትንሽ ጥቅሻ ይገላግልሃል። ይህንም ፈተና እንዲያልፍ አንቂው ይጠቅመዋል እልሃለሁ። አንተም ፈራሽ መሆንህን አትርሳ፣ እኔም ጭምር። እኛም ሟች ነን። ከመሞታችን በፊት ግን ሟች አምላክ እንሁን፣ ሞትን እንቅደመው ይልና ከመጣፍም ከሊቃፍም ባከማቸው ዕውቀት ይዞኝ እልም ይላል። በውስጤ አባባሉን እያብሰለሰልኩ ለሁለታችንም ሻይ ቀዳው። ጀንበር ከጠለቀች ሻይም ቡናም መጠጣት አይፈልግም። አሁን ግን ጊዜ ስለሆነ ግብዣይን ተቀብሎኛል። እርሱ የኔን ጅምር ሥራ ምርጥ ሲል ያወድሳል። እኔ ግን የእርሱን ሕይወት ብጽፍ ነው የምርጥ ተግባር አከናወንኩ ብዬ ራሴን ይበልምለው። ሕያው የሆነውን ቃለ ምልልስ ማድረግ ስጀምር ማንም ማደራ ያላለኝን ኃላፊነት ለራሴ የተቀበልኩት። ሌላ ሥራዎቼን ሁሉ ጠብ ርግፍ አድርጌ ትቼ ትርፍ ጊዜን ሙሉ በሙሉ በጋሼ ላይ አደረግኩ። መጽሐፉ እንዴት ይጻፍ የሚለውን ጥያቄ አንስቼ ከራሴና ከቅርብ ጓደኞቼ ጋር መከርኩ። ለአብነት ከኢየሱስ ክርስቶስ በመቀጠል ብዙ ተጽፎበታል የሚባልለት ናፖሊዮን ቦናፓርት የሁለት ደራሲያን ሥራ አንብቤያለሁ። አንዱ ወታደራዊ ባህሪውን ሲያሳየኝ፣ ሌላው የፍቅር ገድሉን ከጦሩ ሜዳ ውለው ጋር ነው ያስኮመኮመኝ። በአብርሃም ሊንከን ላይ ያነበብኳቸው 4 መጻሕፍት ናቸው። ደራሲያኑ የራሳቸውን ሊንከን ነው ያስነበቡኝ ወዘተ። እኔም
የራሴ ጋሼ ለመሳል በማስታወሻዬና ከራሱ ከጋሼ ጋር በማደርገው ቃለ ምልልስ ላይ ተማመንኩ። ቤተሰቦቹን፣ ጓደኞቹንና በእርሱ ላይ የተሰሩ ጥናቶችን መመርመር ሞትን ለመቅደም ከሚጣደፍ አካሄዴ ጋር እንደማይጣጣም ገባኝ። የምሠራው ሕያው በሆነ ሰው ላይ በመሆኑ የእኔ የመጠየቅ አቅም እስካልደከመ ጊዜ ድረስ ጥሩ መጽሐፍ የሚወጣው ሥራ ለመሥራት ጋሼ የጠባውን ሁሉ ሳያስቀር መመርመሩ የሚያዋጣ መሆኑን አመንኩበት። ይህንን ስል ለማንም አመለካከት ጆሮዬን ደፍኛለሁ ማለት አይደለም። በእርሱ ላይ የሚባለውን ጥሩውንም መጥፎውንም አድምጬ እጠይቃለሁ። የሚወዱት የመኖራቸውን ያህል የሚጠሉትም አጋጥመውኛል። ሩሲያዊ ደራሲ ማክሲም ጎርኪ ሲናገር አንድ ሰው መኖርን ካወቀበት ሁሉም ይጠላዋል፣ ይመቀኘዋል፣ ካላወቀበት ሁሉም ሰው ይንቀዋል ይላል። ጋሼ ሰዎች ሲኮንኑት መኖርን አላወቀበትም በሚል ስሜት ነው። እርሱ ደግሞ እነርሱን እርሳቸው ነው የሚለኝ። ጀንበር ስታዘቀዝቅ ወደ ሰፈሩ ለመሄድ እየተነሳ በጣም ቆንጆ ቀን አሳለፍን። እኔም ዕለቱን መውደዴን እገልጽለታለሁ። እኔስ አማልክቱ ያለ ምክንያት አይፈጥሩህም። ሲፈጥሩህም ሲያሳውቁህ ምክንያት አላቸው። ያሳወቁን ሁሉ ለተተኪው ትውልድ እንድትዘራ ያደርጉሃል። አማልክቱ ልጄ ምንም የሚያባክኑት ነገር የለም። በአገር ቤት ገበሬዎች ለእርሻ በሬዎችን ሲጠምዱ ያረጀውን በሬ ከወይፈን ጋር ነው የሚጠምዱት። ወይፈኑ ሁሉንም ተግባር ከአረጀው በሬ ይማራል። እኔ እናንተን ማን እንደጠመደን አላውቅም። ሳይህ ስሰማህ ደስ አልከኝ። አብረን መጓዝን ፈቀድኩ። የት እንደምንደርስ ከወዲሁ መተንበይ አልችልም። ሕይወት ግን ቀንበሯን አኑራብን፣ እነሆ እያረስን ነው ይላል። ይህ ሰው ማን ነው? የምትወዱትን ሥራ ተግባር ጠብር ግፍ አድርጎ አስትቶ እርሱን እንድትጽፉ የማድረግ ምን ምትሃታዊ ኃይል አለው? ሰውየው ስለ ራሱ በአንድ ወቅት እንዲህ ጽፏል። የሕይወት ታሪክ፣ ስም ስብሐት ገብረ እግዚአብሔር፣ የትውልድ ቀን ሚያዝያ 27 ቀን 1928 ዓ.ም፣ የትውልድ ስፍራ ርባ ገረድ አድዋ ትግሬ፣ ትምህርት 1940 እስከ 1944 ተፈሪ መኮንን አንደኛ ደረጃ ትምህርት ቤት፣ 1944 እስከ 48 ተፈሪ መኮንን ሁለተኛ ደረጃ ትምህርት ቤት፣ 1948 እስከ 1952 አዲስ አበባ ዩኒቨርሲቲ ኮሌጅ ቢኤ በማስተማር ሙያ፣ 1953 ዌስተርን ሚሺጋን ዩኒቨርሲቲ ዩኤስኤ፣ 1956 ዩኒቨርሲቲ ድኤክስ ማርሴይ ፍራንስ። የሥራ ልምድ 1935 እስከ 1939 እረኛ፣ 1946 እስከ 47 የተፈሪ መኮንን ዓላማ ዘቲኤምኤስ ኢንሲኝ የተባለ መጽሔት አዘጋጅ፣ 1953 1956 አስፋውሰን ትምህርት ቤት የእንግሊዝኛ መምህር፣ 1958 እስከ 1960 ትምህርት ሚኒስቴር ስኮላርሺፕ ክፍልና የሕዝብ ግንኙነት ክፍል ባልደረባ፣ 1960 እስከ 62 የኢትዮጵያ ጀግኖች ማኅበር የእንግሊዝኛው መጽሔት አዘጋጅ፣ 1965 እስከ 66 መነን መጽሔት ሥራ አስኪያጅ፣ ኢትዮጵያ ሚረር ኮንትሪቢዩቲንግ ኤዲተር። ከዚህ መምህር፣ ጋዜጠኛ፣ ደራሲና አርታይ ከሆነው ከጋሼ ስብሐት ገብረ እግዚአብሔር ጋር ሕይወት ያስተዋወቀችን በርቀት ነው። እኔ መርከበኛ ሁኜ በቀይ ባህር ላይ ስቀዝፍ፣ እሱ ደግሞ በኩራዝ አሳታሚ ድርጅት ውስጥ አርታኢ ሆኖ ሲሰራ፣ ይህ ሰው በተለያዩ ጊዜያት በጋዜጦችና መጽሔቶች ላይ ይጽፋቸው የነበሩትን ጽሑፎች አነባለሁ። ከባድና አስቸጋሪ የነበረውን የማዕበል ሕይወቴን በኪነ ጥበባዊ ሥራው ያጣፍጥልኛል። ከበርካታ መርከበኞች ጓደኞቼ ጋር በሥነ ጽሑፍ ዙሪያ ስንጨዋወት የስብሐት ሕይወትና ሥራ አንዱ ምዕራፍ ነበር። በዛን ወቅት ጽፎ እያስደሰተን ለሕይወታችን ጨው የሆነው ስብሐት ብቻ አልነበረም፣ አያሌ ናቸው። ከማስታውሳቸው አሸናፊ ዘደቡብ አዲስ አበባ፣ መምህር ፍቅሩ ደበበ፣ መስፍን ሀብተ ማርያም፣ አስፋው ዳምጤ፣ ጌታቸው በለጠ ወይም ዳግላስ ጴጥሮስ፣ ነጋሽ ገብረ ማርያም፣
ከሚጠቀሱት መካከል ናቸው። በዓለም ላይ ከባድ ተብለው ከሚታወቁት ሥራዎች መካከል አንደኛው የማዕድን ቁፋሮ ነው። ሁለተኛው መርከበኝነት መሆኑ ይታወቃል። በዚህ ወቅት የመንፈስ ስብራትን ይጠግን ዘንድ 2-3 በሆኑበት ከሚያነሱት ውስጥ ደራሲ አንዱና ዋነኛው ነው። እኔም መርከበኞች ጓደኞቼን በመንፈስ ሙሉ ለማድረግ የየበኩላቸውን ያዋጡልንን ኢትዮጵያውያን ደራሲያን በጋሞዎች አባባል አድናቆቴንና ፍቅሬን ልግለጽ። ጋሞዎች የሚያደንቁትን የሚያከብሩትን ሰው አስበውት በሌለበት ስሙን ሲያነሱት ኤቲ ባይንታ ሶን ኤታ ሱንታ ዴንሳሼ ሃኢካ ኢታስ ኤቃይስ ይላሉ። እሳቸው በሌሉበት ስማቸውን ሳነሳውም ሆነ ሳስበው በአክብሮት ቁሜ ነው እንደማለት።